ሰላም ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ጥናት ጥሩ የሄደላችሁ ነው ብዬ ተስፋ አድርጋለሁ። እንግዲህ እዚህ ጋር እንደምትመለከቱት ዛሬ ደግሞ አርባ ምንጭ ዩኒቨርሲቲ ጂኦግራፊ ፋይናል ኤግዛም ይዤላችሁ ቀርቤያለሁ ማለት ነው። ይሄ ፋይናል ኤግዛም ወደ 4 የሚደርሱ ፓርቶች አሉት። ትሩ ፎልስ፣ ማቺንግ፣ መልቲፕል ቾይስ እና ሾርት አንሰር አለው ማለት ነው። ይህንን ጂኦግራፊ በደንብ አድርገን ኢንዲቴል እንደተለመደው አንድ ባንድ እያየን እንሄዳለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉ። ያልገባችሁን ነገር ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ለሌሎቹ የሚጠቅም መስሎ ከታያችሁ ፕሊዝ በታማኝነት ሼር አድርጉላቸው ማለት ነው። የተለመደችዋን ነገር እያበራችሁ ቪዲዮን በማየት ሰፖርት እንድታደርጉኝ የእናንተን እርዳታ ጠይቃለሁ ማለት ነው። ስሙን እዚህ ጋር ያልጠራሁት ስሙን ከጠራሁት ዩቲዩብ ቀጥታ ይህንን ቪዲዮ ኮፒራይት ስለሚለቅበት ነው። በተደጋጋሚ እንደዚህ ያደረገ ስላስቸገረኝ ነው። የተለመደችዋን ስል እናንተ ይገባችኋል ብዬ አስባለሁ። ይህንን በማድረግ የወንድምነት የእህትነት ሳፖርታችሁን ለእኔ እንድታሳዩ በትህትና ጠይቃችኋል ማለት ነው። ወደ ጥያቄው ስንገባ የመጀመሪያው ጥያቄ ምንድን ነው የሚለን ኢትዮጵያስ ትሮፒካል ቴምፕሬቸር ኮንዲሽንስ ሃቭ ፉል ስፓሻል ከቨሬጅ። እንግዲህ ይሄ ነገር ይሄ ፕሬዝ ቀጥታ የመጣው ከየት ነው ማለት ነው? ከሞጁላችሁ ላይ ነው ማለት ነው። ምንም አይነት የሆነ የተቀነባበረ ኦር ደግሞ ኮንሴፕት ምናምን ከሆነ ነገር ላይ ኮንሴፕቱን ነጥሎ በማውጣት ሳይሆን ቀጥታ የተቀመጠውን ፕሬዝ ነው አንስቶ ያመጡት። ምን በማድረግ ሃቭ ኖ የምትሏን ወርድ በማጥፋት ማለት ነው። እና የኢትዮጵያ ትሮፒካል ቴምፕሬቸር ኮንዲሽን ፉል የሆነ ስፓሻል ከቨሬጅ የለውም። ዋይ ብለን ስንል ሀገራችን ኢትዮጵያ ምንም እንኳን አደ ትሮፒክ ብትሆንም ጂኦግራፊ ላይ እንግዲህ ስትማሩ ምን ተብሎ ነው የተማራችሁት? አብዛኛው የሀገራችን መካከለኛው ክፍል ላይክ እንደ ሀገራችን ኢትዮጵያ እንደዚህ አይነት ሼፕ እንዳላት አይ ቲንክ ተምራችኋል ብዬ ተስፋ አድርጋለሁ። ላይክ እንደዚህ አይነት ነገር ሙሉ በሙሉ እንደዚህ አድርጋችሁ አትወሰዱ፣ ግን አቀማመጡን ነው የምነግራችሁ። ማለት እዚህ ሴንተር አካባቢ ላይ በጣም ሃይላንዶች ይበዛሉ። እያለ ወደ ዳሩ በጣም እየተጠጋን በምንሄድበት ጊዜ ምን እያለ ይመጣል ማለት ነው። በጣም ሎውላንዶች እየበዙ እንደሚመጡ ሞጁላችሁ በግልጽ ያስቀምጣል ማለት ነው። ምን ለማለት ፈልጌ ነው? ምንም እንኳን ሀገራችን ኢትዮጵያ አት ትሮፒክ ሌቨል ላይ ብትሆንም ከዚህ የተነሳ ካላት በጣም ሃይ ማውንቴንስ ወይም ደግሞ ሃይላንድ የተነሳ በጣም ያላት ዌዘር ኩል ቴምፕሬቸር ወይም ደግሞ ቴምፕሬት የሆነ ዞን እንዲኖራት አድርጓታል ማለት ነው። ኤቭሪዌር ሆት የሆነ ዌዘር ወይም ደግሞ የአየር ሁኔታ አናገኝም ማለት ነው። ካላት ከፍተኛ ሃይላንድ የተነሳ ፉል የሆነ ስፓሻል ከቨሬጅ የላት ማለት ነው። ይሄ ሃቭ ኖ ቢሆን ትሩ ይሆን ነበረ። ሃቭ ፉል ስፓሻል ከቨሬጅ ስለሚለን ፎልስ ይሆናል ማለት ነው። ፎልስ ይሆናል። ወደ ሁለተኛ ጥያቄ ላይ ስንመጣ ምንድነው የሚለን? ድራይ አዲያባቲክ ኩሊንግ ኢዝ ካውዝድ ባይ the withdrawal of heat from outside source። እንግዲህ ባለፈው አፕሎድ ባደረኩላቸው ቪዲዮ ላይ ማለት ጀነራል ፊዚክስ ፓርት 2 ላይ ስለ አዲያባቲክ ፕሮሰስ አውርቼላችኋለሁ ማለት ነው። ቴርሞዳይናሚክስ አካባቢ አዲያባቲክ ፕሮሰስ ማለት ምን ብያችኋለሁ? ምንም አይነት ሂት ኤክስቼንጂንግ የሌለበት ከሰራውንዲንጉ ምንም አይነት ሂት የማይቀበል ነገር ግን በሲስተም ውስጥ ብቻ የሚንቀሳቀስ በራሱ ሲስተም ውስጥ ብቻ የሚንቀሳቀስ ከሰራውንዲንጉ ጌን የማያደርግ ፕሮሰስ ነው አዲያባቲክ ፕሮሰስ ብዬ ነግሬያችሁ ነበረ። the same is true here። እዚህም ስንመጣ ምንድነው ማለት ነው? ድራይ አዲያባቲክ ኩሊንግ ማለት ሂት ዊዝድሮ በማድረግ ወይም ደግሞ ሂት ጌን በማድረግ ሳይሆን ከአውትሳይዱም አይቀበልም፣ እሱም ደግሞ ሉስ የሚያደርገው ብዛም አይታይም ማለት ነው። ስለዚህ ድራይ አዲያባቲክ ብለን ስንል there is no heat exchanging የለም ማለት ምንም የሚቀበለው ነገርም አይኖርም የሚወስደው ነገርም አይኖርም ማለት ነው። this phrase is false ይሆናል ማለት ነው። ፎልስ ይሆናል። ለምን ብለን ስንል እዚህ ጋር እንዳልኳችሁ ማለት ነው አዲያባቲክ ኩሊንግ ብለን ስንል መቼ ነው ሀፕን የሚያደርገው? because of air expands as it rises not because heat is taken away። ሂት ከሱ ሲወሰድ ወይም ደግሞ ሂት በመውሰድ አይደለም።
ኤክስፓንድ የሚያደርገው በውስጡ በሚከሰተው ሲስተም ወይም ደግሞ በሲስተም ውስጥ ባለው ነገር ነው ማለት ነው። አዲያባቲክ ብለን ስንል ሊተራሊ ኖ ሂት ትራንስፈር ብያቸዋለሁ ባለፈው ዕለት በጀነራል ፊዚክስ ቻፕተር ፓርት 2 ቪዲዮ ላይ ማለት ነው። ፋይናል ኤግዛም ፓርት 2 የአርባ ምንጭ ዩኒቨርሲቲ ስሰራላችሁ እዛ ጋር ነግሬያችኋለሁ ማለት ነው። ይሄ ጥያቄ በዚህ ምክንያት ፎልስ ይሆናል ማለት ነው። ሶስተኛ ላይ ስንመጣ ኢን ሪፍት ቫሊ ድሬኔጅ ሲስተም there is no single general flow direction። ይሄም አሁን ቀጥታ ይህን ጥያቄ ሳይ ሞጁላችሁን ሪፈር ያደረግኩ ነበር። ይህም ጥያቄ ምንድን ማለት ነው? ቀጥታ የመጣው ኬት ነው? ከሞጁላችሁ ነው ማለት ነው። ፕሊዝ ጥያቄዎችን እንደዚህ እየሰራችሁ አይናው በጣም ስድ የሆነ ጽሁፍ ለንባብ እንደሚያስጠላ አውቃለሁ፣ ግን በደንብ ውጤት ለመስራት ሞጁላችሁን በደንብ አንብቡ። ስፔሻሊ ሎጂክንና ጂኦግራፊን ማለት ነው። እንደዚህ በደንብ አንብቡት። ቀጥታ የሆነ ፕሬዝ አለ፣ ያችን ፕሬዝ ነው ነጥሎ ያወጡ ያሉትና በደንብ አድርጋችሁ ለማንበብ ሞክሩ ማለት ነው። አሁን ይሄ በምንም አይነት ኮንሴፕትም ለመመለስም ይከብዳል። እንግዲህ ሪፍት ቫሊ ድሬኔጅ ሲስተም ውስጥ ምንም አይነት ሲንግል የሆነ ጀነራል ፍሎ ዳይሬክሽን የለም ነው የሚለን። ዲስ ኢዝ ትሩ ማለት ነው። ዋይ ብለን ስንል እንግዲህ ስለ ሪፍት ቫሊ ተምረናል። ሪፍት ቫሊ ምስራቅ አፍሪካ ስምጥ ሸለቆ በጣም ኢትዮጵያንም አካለው እንደሚያልፍ ሞጁላችሁ ላይ ግልጽ የተቀመጠ ነገር ነው ማለት ነው። እና እንደውም አራተኛው ላይ ይመደባል ማለት ነው። አራተኛው ላይ ይመደባል። ያኔ ስትማሩ ምን ተብሎ ነው የተማራችሁት ማለት ነው? ይሄ ድሬኔጅ ሲስተም ሲንግል የሆነ ጀነራል ፍሎ የለውም። ለምንድን ነው እንደዛ የሆነው ብለን ስንል the Rift Valley is made of closed basins። ባዚን ማለት ሸለቆ ማለት ነው። እና በጣም ክሎዝድ በሆነ ባዚን ውስጥ ነው የተፈጠረው። ደግሞ የእርዝ ፕሮሰስ አለ አይደል? እና በዛ ፕሮሰስ ውስጥ የተፈጠረው rivers their flow in many different directions into local lakes rather than one main direction ማለት ነው። ለምሳሌ አዋሽ ሪቨርን መውሰድ እንችላለን። አዋሽ ሪቨርን ስትወስዱ እንግዲህ ሸገር አካባቢ ያላችሁ ልጆች አዋሽ ሪቨርን ታውቁታላችሁ። እንደውም ክረምት አካባቢ በጣም ብዙዎችን ከቤታቸው ያፈናቅላል ማለት ነው። ምን ልላችሁ ፈልጌ ነው? ጀነራል የሆነ ሲንግል የሆነ ፍሎ የለውም ማለት ነው። እየሄደ ወደ የሆነ ሎካል ሌክስ ማለት እዚሁ ሀገራችን ውስጥ ያሉ ሀይቆች አሉ፣ በአካባቢ ያሉ ሀይቆች ወደዛ ይፈሳሉ እያሉ እንደ ገባርም ይሆናሉ ማለት ነው። አንዳንዴ ራሳቸውም ከሌሎች ይቀበላሉ፣ ትሪቢዩተሪዎችን ያገኛሉ፣ ወይም ደግሞ ሌሎችም ደግሞ አንዳንዴ ትሪቢዩተሪ ይሆናሉ ማለት ነው። ሲንግል የሆነ ጀነራል ፍሎ ዳይሬክሽን የላቸው። የሄዱ የሆነ ቦታ ጥፍ ይሉና የሆነ ሀይቅ ላይ ይገባሉ። የሄዱ የሆነ ቦታ ላይ ሙሉ በሙሉ ባይገቡ ጀስት የሆነ መጠናቸው ብቻ በየሆነ ዳይሬክሽን ላይክ እንደዚህ አይነት ነገር ማለት ነው። እንደዚህ አይነት ነገር ለምሳሌ ይሄ አንዱ ሪቨር ነው ብለን ብንል ከዛ እየመጣ በዚህ በኩል ግማሹ ፈሶ ይሄዳል። ከዛ እየመጣ የሆነ ዳይሬክሽን መጥቶ በዚህ በኩል የሆነ ሎካል ሌክስ ላይ ይገባል። እየመጣ ደግሞ በዚህ በኩል የሆነ ሎካል ሌክስ ላይ ይገባል። there is no single general flow direction in the ሪፍት ቫሊ ድሬኔጅ ሲስተም ማለት ነው። መልሳችን ትሩ ይሆናል። አራተኛ ላይ ስንመጣ ሳውዝ ኢስተርን ፊዚዮግራፊክ ዲቪዥን ኢዝ ዶሚኔትድ ባይ ሎውላንድስ ዛን ሃይላንድስ። እንግዲህ ሳውዝ ኢስተርን ፓርቱን በደንብ ታውቁታላችሁ። ሳውዝ ኢስት ፓርት ማለት እዚህ ጋር ላሳያችሁ ካርታውን ሰርቼ ማለት ነው። ለምሳሌ እዚህ ጋር ኖርዝ ነው ብለን ብንል እዚህ ጋር ሳውዝ አለን። ይቅርታ እዚህ ጋር ሳውዝ አልኳቸው። እዚህ ጋር ኢስት አለን፣ እዚህ ጋር ሳውዝ አለን፣ እዚህ ጋር ደግሞ ዌስት አለን ማለት ነው። this one is north east, this one is north west, this one is west south west, this one is south east ማለት ነው። እና ይህንን ፓርት ነው እየጠየቀን ያለው። ሳውዝ ኢስተርን ፊዚዮግራፊክ ዲቪዥን ላይ ስንመጣ ሞስትሊ ዶሚኔትድ የተደረገው በምንድን ነው የሚለን? ባይ ሎውላንድስ ዛን ሃይላንድስ ነው የሚለን። this is በጣም ትሩ ማለት ነው። this is በጣም ትሩ ዋይ ስትማሩ አብዛኞቹ ሴንትራል ማሲፍን ብትወስዱ፣ ኖርዝ ሴንትራል ማሲፍን ብትወስዱ፣ ትግራይ ፕሉቶን ብትወስዱ አብዛኞቹ ምንድናቸው? እዚህ አካባቢ ነው ሸዋን ፕሉቶ አብዛኞቹ እዚህ አካባቢ ነው የሚገኙት። ይሄኛው ፓርት ምንድነው ማለት ነው? በምን ነው የሚታወቀው? በሎውላንድ ነው የሚታወቀው ማለት ነው።
በሎውላንድ ነው የሚታወቀው። ሰው መልሳችን ትሩ ይሆናል ማለት ነው። ሳውዝ ኢስተርን ፓርት ኢንክሉድስ ማሲቭ ስሞል ሶማሌ ሪጅን ሎውላንድ። የሶማሌ ሪጅን ሎውላንድን በሙሉ ጠቅልሎ የሚይዝ ክፍል ነው ማለት ነው። which covers a much larger area than the highlands there። እዛ አካባቢ ካለው ሃይላንድ ኤሪያ the most dominance የሚያደርገው ምንድን ነው ማለት ነው? ሎውላንድ ሪጅን ነው ማለት ነው። ሎውላንድ ሪጅን ነው። the south eastern part includes the massive region። በቃ ሞስትሊ ምንድን ነው ማለት ነው? ከቨር የሚያደርገው ሎውላንድ ነው ማለት ነው። ሎውላንዱ ከቨር ያደርጋል ማለት ነው። ሰው የዚህኛው የአራተኛ መልስ ትሩ ይሆናል ማለት ነው። አምስተኛ ላይ ስንመጣ ኢትዮጵያ ሃዝ ሃይ ግራውንድ ዋተር ፖቴንሻል ኮምፔርድ ቱ ደ ሰርፌስ ዋተር ፖቴንሻል። ዲስ ዋን ኢዝ ኦልሶ ቀጥታ እየተወሰደ ነው ማለት ነው። በቃ አሁን እናንተን የሚሸውዱት እንዴት ነው? ናት ከሆነ ናትን ያወጡና ነው ያስገባሉ ምናምን እያደረጉ የሆነች ነገር እያነሱባት ነው ትሩፎልስ ላይ የሚሸውዳችሁና ፕሊስ አሁንም ደግሜ እነግራችኋለሁ። ሞጁላችሁን ቢቻላችሁ ራፍሊ አንብቡ። በቃ ራፍሊ ማለት ነው። አንድ የኔን ኤክስፒሪየንስ ልንገራችሁ። በእናንተ ሌቭል በነበርኩ ጊዜ ምንድን ነው የማደርገው? እንደዚህ በጣም ክራውድድ የሆኑ ኖቶችን ቀጥታ እከፍትና ድምፄ ሌሎችንም እንዳይረብሽ እኔም እያነበብኩ እንዳይደብረኝ ማንም በሌለበት ይሄድና ሚውዚክ ክላሲካል ሊሆን ይችላል ኦር ሙዚቃ ኦር መዝሙር እከፍትና ምንድነው የማደርገው? ድምፁን በጣም ከፍ አድርጌ ከዛ በደንብ አነባለሁ ማለት ነው። በደንብ ድምፄን ከፍ አድርጌ እያሰማው ለራሴ ድምፄን እያሰማው በአካባቢ ያለውን ሰው እንዳይረብሽ መጠነኛ አድርጌ እያሰማው አነባለሁ ማለት ነው። እና አንድ ሁለቴ እንደዛ ስደጋግመው አእምሮዬ ይይዟል ማለት ነው። መጀመሪያ ኮንሴፕቱን ትረዳላችሁ። ከዛ ሀሳቡን እንዳይጠፋችሁ አንድ ሁለቴ ሶስቴ እንደዛ አድርጋችሁ ደጋግማችሁ ስታነቡ እናንተ ጋር የመቅራት ፕሮባቢሊቲው ሀይ ይሆናል። እና ይህንን ዘዴ ሞክሩት። እኔ ስለሰራልኝ ነው ማለት ነው። እንደዛ ብታደርጉ ሊጠቅማችሁ ይችላል። ሰው አምስተኛ ላይ ደርሰናል ማለት ነው። ምንድን ነው? ኢትዮጵያ ሃዝ ሃይ ግራውንድ ዋተር ፖቴንሻል ኮምፔርድ ቱ ደ ሰርፌስ ዋተር ፖቴንሻል። እና ኢትዮጵያ ዶሚኔት የሚያደርገው ወይም ደግሞ በፐርሰንት ስናይ ከሰርፌስ ዋተር ይልቅ ግራውንድ ዋተር ይበዛል ነው የሚለው። በፐርሰንት ደረጃ ግን ስናይ ግራውንድ ዋተሩ ይበዛል ከሰርፌስ ዋተር አንጻር ማለት ነው። ሰው ይህም ደግሞ የግራውንድ ዋተር መብዛቱም ደግሞ ሀገራችን ኢትዮጵያ ዋተር ታወር ተብላ እንድትጠራ አድርጓታል ማለት ነው። ዋተር ታወር ተብላ እንድትጠራ አድርጓታል ቢኮዝ ኦፍ ኢትስ ሪቨርስ ማለት ነው። ቢኮዝ ኦፍ ኢትስ ሪቨርስ ሪቨርሶቿም ደግሞ የት ነው የሚገኙት? ሰርፌስ ዋተር ላይ ማለት ነው። ሰርፌስ ዋተር ላይ ሰርፌስ ዋተር እንጂ የሚበዛው ግራውንድ ዋተር አይደለም። ግራውንድ ዋተር ማለት አንደርግራውንድ ማለት ነው። አንደርግራውንድ ላይ ያለው ፐርሰንት በጣም ለስ ነው ማለት ነው። በት ግን ሰርፌስ ኤሪያ ሰርፌስ ዋተርን ብናይ በጣም በቃ ጨቅ ነው ያለን ማለት ነው። ከዚህም የተነሳ ዋተር ታወር ተብለን መጠራት ችለናል ማለት ነው። ሰው ይሄ ፎልስ ይሆናል ማለት ነው። ምክንያቱም ስላቀያየረው ቦታውን ግራውንድ ዋተር ሳይሆን የሚበዛው ሃይሊ በፐርሰንት ደረጃ በጣም ከፍ የሚለው ሰርፌስ ዋተር ፖቴንሻል ነው ማለት ነው። the impact of climate change is greater in low income countries። አሁን ይሄ ጥያቄ ራሱ ቀጥታ እኔ በጣም እየገረመኝ ነበረ ሪፈርስ አደርግ ሞጁላችሁን እና ይህም ቀጥታ እየተወሰደ ነገር ነው። የዚህ እንደውም ኢምፓክት ኦፍ ክላይሜት ቼንጅ ከታች ላይም የተጠየቀ ጥያቄ አለ። አይ ቲንክ ወደ ፓርት 4 አካባቢ እና ሰው ለምንድን ነው ሞስት ኦፍ ዘ ታይም ሎ ኢንካም ካንትሪዎች በክላይሜት ቼንጅ ወይም ደግሞ የክላይሜት ቼንጅ ኢምፓክት የሚደርስባቸው ተጽዕኖ ሞስትሊ የሚደርሳቸው ብለን ስንል ይሄ ትሩ ነው ጥያቄው። ግን ለምን ብለን ስናስብ አብዛኛውን ጊዜ አይታችሁ ከሆነ ለምሳሌ ሎው ኢንካም ካንትሪ ብንወስድ አገራችን ኢትዮጵያ አንዷ ነች። ያው ቅር እንዳይላችሁ ሎው ኢንካም ካንትሪ ስላልኳችሁ ያው ዴቨሎፕድ ካንትሪ አይደለንም፣ ዴቨሎፒንግ ነን፣ ገና ያደግን ያለን ሰው ወይ አር ሎው ኢንካም ማለት ነው። ዝቅተኛ የሆነ ኢንካም ያለን ሰዎች ነን እና ህዝቦች ነን እና ሰው አሁን ለምሳሌ አይበለውና ሲጣን ጮሮ ይደፈንና ዝናብ ቢጠፋ እሺ የኛን ሀገር እንተው፣ በሀገራችን ላይ መቀለድ ጥሩ አይደለም። ለምሳሌ
ሌላ ጥቀሱልኝ እስቲ ሎው ኢንካም ካንትሪ። ለምሳሌ አይ ዶንት ኖ ናይጄሪያን አላውቅም፣ ብቻ ግን ናይጄሪያ ብዬ ልውሰድና ኦር ኬንያ ብዬ ልውሰድና ሎው ኢንካም ካንትሪ ናቸው ብዬ ላስብ ናቸው። አፍሪካ በሙሉ እንደዛ ነው ይባላል፣ ግን ሎው ኢንካም ካንትሪ ነው ብዬ ናይጄሪያ ላስብና ጀስት ብቻ ለሶስት ዓመት ዝናብ ቢጠፋ አይ ዶንት ኖ እነሱ አካባቢ ያለው የዝናብ መጠን ምን ያህል እንደሆነ ብቻ የዝናብ መጠንም እንደገና ደግሞ ያላቸው የውሃ እንትንም ብቻ ውሃውም ደረቀ እንደልሶ ደግሞ ዝናቡም አጡ እንበልና ለሁለት ለሶስት ዓመት እነዚህ ሰዎች በሬን ፌዲንግ ነው በሬን ፊድ ነው መስኗቸው ምናምን እንትን የሚሉትና በዝናብ ኃይል ነው እና ዝናቡን ቢጠፋ ኢሪጌሽን እንትን ማለት አቅማቸው ምን ያህል ነው? በጋማ ከብት ከሆነ የሚያርሱት ይሞታል። ያ ከብታቸው አቅም ያጣል፣ ካልበላ ካልጠጣ ምናምን አይነት ነገር እና ትራክተር ምናምን አምጥቶ የማረስ አቅም ላይኖራቸው ምናምን ይችላል። ከዚህ የተነሳ ነው የክላይሜት ኢምፓክቱ። እኔ ጥቂቱን ያወራውላችሁ፣ እናንተ ሰፋ አድርጋችሁን ለመረዳት ሞክሩ። ከዚህ የተነሳ ነው ሎው ኢንካም ካንትሪ በጣም ግሬተር ኢምፓክት ያገኛቸዋል የክላይሜት ቼንጅ የሚባለው ከዚህ የተነሳ ነው ማለት ነው። ሪሳይክል አድርገው የመጠቀም ወይም ደግሞ ነገርየውን ፊክስ የሚያደርጉበት ገንዘብ ወይም ደግሞ ያላቸው ሀብት በጣም ዝቅተኛ ነው ማለት ነው። ከዚህ የተነሳ ነው the impact of climate change is greater in low income countries የተባለው። so our answer here true ይሆናል ማለት ነው። ሰባተኛ ላይ ስንመጣ both duration and amount of rainfall increases as one move from south ዌስት ቱ ኖርስ ኤንድ ኢስትዋርድስ ዶንት ፎርጌት ፕሊዝ። እንደዚህ አይነት ጥያቄዎች ኤግዛም ላይ ሲያጋጥሟችሁ ኮኦርዲኔት ስሩ። አውቀዋለሁ ምናምን ብላችሁ ብትመጻደቁና ኤክስ ቢገባላችሁ እንግዲህ ክሬዲቱን ራሳችሁ ውሰዱ። ስሩ ምንም እንኳን ብታውቁ ማለት ነው። ይህ በጣም ኖርዝ ዌስት ሳውዝ ኢስት የሚባለው ነገር ይሸውዳችኋል። መጀመሪያ ኖርዝን እዚህ ያስቀምጡ፣ ሳውዝን እዚህ ያስቀምጡ፣ ኢስትን እዚህ ያስቀምጡ፣ ዌስትን እዚህ ያስቀምጡ። ከዚህ በኋላ ምንም ነገር ማድረግ ትችላላችሁ። ሶ ምንድን ነው የሚለን? ዋን ሙቭ ፍሮም ሳውዝ ዌስት ይለናል። ዌር ኢዝ ሳውዝ ዌስት? ሂር። ሳውዝ ዌስት እዚህ ነው። ሚስተር አበበ የሚባል ሰውዬ ከሳውዝ ዌስት ተነስቶ ወደ ኖርዝ ቢጓዝ ፕላስ ደግሞ ወደ ኢስት ዋርድ ቢጓዝ ይላል። ምኑ ይጨምራል? የዝናብ መጠኑ እየጨመረ ይሄዳል ነው የሚለው። እሺ እንበል ኖርዝ አካባቢ የዝናብ መጠን እየጨመረ ይሄዳል። ዲስ ኢዝ ትሩ በት ሳውዝ ኢስት ዋርድ ላይ ግን ስንመጣ የዝናብ መጠን አይጨምርም። ቢካውዝ የስ ቅድም ብያቸዋል። ሳውዝ ኢስት አካባቢ ያለው በጣም በሎውላንድ የተሞላ ነው ብለናል። ሎውላንድ ካለ ደግሞ ዝናብ የለም ማለት ነው። ሃይላንድ ሲሆን ዝናብ ይኖራል። ሰው መልሳችን ፎልስ ይሆናል። ለዚህ ነው አሁን አንድ እውነትና አንድ ውሸት ይዞ መጥቶ እውነትን አስቀድሞ ለእናንተ ቢናገር ከኋላ ከዛ የሚከተለው ነገር እውነት ነው ብላችሁ ያው ሰዓትም ስለሆነ ፈጠን ብላችሁ ሞልታችሁ እንዳትበሉ ለማለት ፈልጌ ነው። ሰው መልሳችን ፎልስ ይሆናል ማለት ነው። እሺ ስምንተኛ ላይ ስንመጣ the ዋቢ ሸበሌ ሪቨር is one of the inland drainage system in ኢትዮጵያ። እንግዲህ ኢንላንድ ማለት ምን ማለት ነው? ኢንላንድ ወደ ውስጥ አይደል? ለምሳሌ ዋቢ ሸበሌ አንዱ በጣም ሎንገስት የሚባል ሪቨር ማለት ነው። እንደውም እኛ ስንማር ጊዜ በጣም ይህንን ኮርስ ከመውሰዳችን በፊት የምናውቀው ሁላችንም እናንተም እኔም ምን ብዬ ነበር ሳስብ የነበረው በቃ በጣም ላርጀስት ወንዝ ሪቨር አባይ ነው ብዬ አስብ ነበረ። ማለት አሁንም ላርጀስት ነው። ላርጀስት የተባለበት ምክንያት ስካርፕመንት ነው። ካችመንት ኤሪያ ካለው ኤሪያ አንጻር ነው። ግን በመሄድ ርቀት ከሆነ ሎንገስት አይ ቲንክ ካችመንት ኤሪያ እና ምንድን ነው ርዝመቱ አይ ቲንክ እንደዛ ነገር ምናምን የሚለያያቸው እና ዋቢ ሸበሌ ማለት በጣም ሎንገስት ሪቨር ነው። ሎንገስት ሪቨር ዴን ደግሞ ይህ ብቻ አይደለም። ዋቢ ሸበሌ በጣም የሚገርመኝና ይሄዳል ነገር ግን አይደርስም። የት የሆነ አንድ ወንዝ ለምሳሌ ምንድነው የሚባለው ሶርሱ አለ። ከዛም በኋላ ሂዶ የሚገባበት አለ እና ዋቢ ሸበሌ ይሄዳል ግን የሚገባበት የለውም። ማለት የት ነው የሚገባው? ወደ ኢንዲያን ይሄ የኢንዲያን ኦሽን አሸዋ አለ አይደል? እዛ ውስጥ ነው ሰርጾ የሚጠፋው ይባላል። እኔ ሄጄ ባይ በጣም ደስ ይለኛል እና
ይህን የመሰለ ወንዝ ሄዶ አሸዋ ውስጥ ነው ደርቆ የሚጠፋው ሲባል በጣም እየገረመኝ ነበረ። እና ብቻ ዋን ኦፍ ኢንላንድ ድሬኔጅ ሲስተም ኢን ኢትዮጵያ ይላል። መልሱ ፎልስ ነው የሚሆነው። ለምን ፎልስ አለን? ኢንላንድ ማለት ይህ ከሀገራችን የማይወጣ ከሀገሪቱ የማይወጣ ጀስት ሀገሪቷን ብቻ ሰርክል የሚያደርግ ቅድምም ብያቸዋለሁ። የሆነ ሎካል ሌክ ላይ ገብቶ የሚጠፋ ብያቸዋለሁ። ለምሳሌ አንድ ሪቨር ከሀገራችን ሶርሱ ሀገራችን ላይ ይሆንና ሀገራችንን ዞሮ 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 ተመልሶ የት ሲገባ እዛው ሎካል ሀይቅ ውስጥ ገብቶ ሲጠፋ ማለት ነው። ላሉት ሎካል ሀይቆች ወይም ደግሞ በሀገሪቱ ውስጥ ለሚገኙ ሀይቆች እንደ ገባር ሲሆን ዲስ ኢዝ ኢንላንድ ሲስተም ብለን እንጠራለን ማለት ነው። ዲስ ሪፈርስ ቱ ዘ ኢንድ ኢንሳይድ ኢትዮጵያ ማለት ነው። ላይክ እንደ ሪፍት ቫሊ አይነት ነገር ሪፍት ቫሊ ላይክ እንደዚህ አይነት ነገር ሲሆን ኢንላንድ ይባላል። ግን ዋቢ ሸበሌ እንደውም ከሀገራችን ኢትዮጵያ ይወጣና ወደ ኢንዲያን ኦሽን አካባቢ ነው። ኢንዲያን ኦሽን ምንድን ነው? ኢንዲያን ኦሽን አሸዋ ውስጥ ነው ሄደው የሚገባው ማለት ነው። ሶ ፎልስ ይሆናል ማለት ነው። 9ኛ ላይ ስንመጣ the northern part of the rift valley sub basin is characterized by a number of lakes and small streams። እንግዲህ ኖርዘርን ፓርቱ የሪፍት ቫሊ ሰብ ባዚን ወይም ደግሞ ይሄ ሸለቆ ማለት ነው ካራክተራይዝ የሚደረገው በጣም ብዙ ሀይቆች እና ትናንሽ ስትሪሞች ጅረቶች አሉት ነው የሚለው። ሶ ፌመስ ቼን ማን ነው ማለት ነው? ሐዋሳ እና ዝዋይ ነው ማለት ነው። የሐዋሳ ሀይቅና ዝዋይ ሀይቅ ናቸው። እነዚህ ደግሞ ሴንትራል ሪፍት ቫሊ በመባል ይታወቃሉ። ኖርዘርን አፋር ፓርቱ ሶሪ ጉንፋን ይዞኛል እንግዲህ በጣም ይቅርታ ጠይቃለሁ። ኖርዘርን ፓርቱ ወይም ደግሞ አፋር ላይ ያለው ነው። ሞስትሊ ደዘርት ፓርት ነው እንጂ ሌክ እና ስትሪሞች አይገኙበትም። ሶ ፎልስ ይሆናል ማለት ነው። 9ኛው የዚህኛው ፓርቲ ትሩ ፎልስ ፓርቲ የመጨረሻው 10ኛ ኢን ኦቶመን the ITCZ shifts toward the equator and the southern hemisphere። እንግዲህ ይህ ITCZ ማለት በጣም የምናየው አሁን ላይ የምናየው ዝናብ ሰማዩ በደመና ምናምን ሲሞላ ከዚህ በፊት ሳንጠይቅ ዝም ብለን ዋው ያልንም የተገረምንም ዝናብ እንዴት እንደሚዘንብም አናቅም። ጀስት ኖርማሊ ዝም ብለን ነበርን ያየን ምናምን። አሁን ላይ ግን በጣም ሀው እንዴት ሲስተሙ እንደሚሰራ በጣም የምንረዳበት አንዱ ነገር ነው ITCZ የሚባለው ነገር እና በኦቶመን ሲዝን ITCZ ወዴት ሽፍት ያደርጋል ነው የሚለው? ወደ ኢኳተር ኤንድ ኦልሶ ወደ ሳውዘርን ሄሚስፌር ሽፍት ያደርጋል ነው የሚለው። የስ እንደዛ ያደርጋል። እንዴት ነው የሚሆነው? ኦቶመን ሲዝን ልክ ሲደርስ ፀሐይ ወዴት ሙቭ ታደርጋለች? ወደ ደቡብ ሙቭ ታደርጋለች። ሰው ወደ ደቡብ ሙቭ ስታደርግ ሬን ቤልት ነው ወይም ደግሞ ይሄ ITCZ ማለት እንደ ሬን ቤልት እንደ የዝናብ መቀነት ተደርጎ ነው የሚወሰደው ማለት ነው። ማለት ዝናቡን ኮንትሮል የሚያደርገው እሱ ነው ማለት ነው። አይሚን ዝናቡን ኮንትሮል የሚያደርገው ይዝነብ አይዝነብ የሚለው አምላክ ነው። ያለ ማለት ፈልጌ ሳይሆን ግን እንደ ሳይንስ ስንረዳው ኮንትሮል የተደረገበት ሲስተም ITCZ ተብሎ ነው የሚጠራው ሲስተሙ ማለት ነው። እና ያለ ማለት ፈልጌ ነው። ይህ ሲስተም ደግሞ ወይም ደግሞ ይህ ሬን ቤልት ወዴት ማንም ፎሎ ያደረገ ማለት ነው? ወደ ኢኳተር ቀጥታ ይከተላል ማለት ነው። ወይም ደግሞ ፀሐይን ይከተላታል ማለት ነው። ሶ ኦቶመን ሲዝን ላይ ITCZ ወደ ኢኳተር ሽፍት ያደርጋል። ዴን ሳውዘርን ሄሚስፌር ላይ ይሆናል ማለት ነው። መልሳችን ትሩ ይሆናል። ወደ ማቺንግ ፓርት ደርሰናል ማለት ነው። ፓርት 2 ቪዲዮ ላይ ለመቀጠል አስቤ ነበረ ግን ያለው ታይም 24 ምናምን ደቂቃ ነው የሚለው። ብንጨርሰው ችግር የለውም። በፓርት 1 እናደርግና ቀጣዩን ደግሞ በፓርት 2 እሰራላችኋለሁ ማለት ነው። 5 ማርክ ነው የሚይዘው። 5 ጥያቄ ነው። ሰው የመጀመሪያው ኮለመን ኤ ላይ አባይ፣ ዋቢ ሸበሌ፣ ገናሌ፣ ዳዋ፣ አዋሽ፣ ተከዜ ያለን ገባሮቹ ደግሞ በዚህ በኩል በስተ ቀኝ በኩል ወይም ደግሞ በኮለመን ቢ ላይ ተቀምጦ እናገኛለን ማለት ነው። ሰው እንመልከታቸው። እዚህ ጋር አቃቂ አለ፣ ቀሰም አለ፣ ቦርቀና፣ ማይል
ጓንግ፣ አንገረብ፣ ዳባስ፣ ደደሳ፣ ፊንቻ፣ ጉደር፣ ረሚስ፣ ኢረር፣ ዳኬታ፣ ፋፋን፣ ወየብ እና ወልመል። ሰው እናንተ ማች አድርጓቸው። እኔ እያንዳንዱን አባይ፣ ዋቢ ሸበሌ፣ ገናሌ፣ አዋሽ፣ ተከዜ እነዚህን ሞር እያብራራላችሁ ይሄድና መጨረሻ ላይ ማች አድርግላችኋለሁ ማለት ነው። የመጀመሪያው ላይ ስንመጣ አባይ እናገኛለን። እንግዲህ ብሉ ናይል በጣም ኢትዮጵያ እንደውም ካላት የውሃ ሀብቶች መካከል በጣም የተጠቀመችው ወንዝ ነው ማለት ነው። እንግዲህ አባይ ላርጀስትም ሪቨር ነው ማለት ኢትዮጵያ ላርጀስት ሪቨር ነው በወተር ቮሊዩም። ቅድም ሶሪ በጣም ላወራላችሁ ብዬ ክሊር ሳላደርግ ያለፍኩት ነገር ነው። ዋቢ ሸበሌን እና አባይን ምንድን ነው የሚያለያያቸው ብለን ስንል እንትን ነው በቃ ቮሊዩም ነው ማለት ነው። ማለት ኢት ኬሪስ ደ ሞስት ወተር ማለት ነው። አሁን ላርጀስት ሪቨር ብለን ስንል የሚይዘው የውሃ መጠን ያን ነው በጣም ላርጀስት ሪቨር ብለን እንድንል ያደረገው ማለት ነው። 9ኙንም ኮንቲነንቶች ያክላል ማለት ምንድን ነው ያክላል ብዬ ስል አቋርጦ ያልፋል። አይ ቲንክ እንደዛ ነገር ነው። ኮሜንት ላይ አስቀምጡልኝ ይህችን ነገር። ብቻ 9 አህጉራት ነው 9 ሀገራት እንደሆነ ያቋርጣል ሲባል በልጅነት ትዝ ይለኛል። ብቻ እኔ ከዛ አንጻር ነበር የምረዳው 9 ሀገራቶችን 9 አህጉራትን 9 ሀገራት ይመስለኛል አይ ቲንክ። እና ይህንን ሁሉ አቋርጦ ከሄደማ በቃ በቁመት ነው ማለት በሚሄደው ስኩዌር በምንድን ነው በኪሎ ሜትሩ ነው በዛ ነው ላርጀስት ብዬ ስረዳ የነበረው ማለት ነው። ግን ይህን ኮርስ ከወሰድኩ በኋላ ወተር ቮሊዩም ነው ለካ ማለት የሚመጥነው ይሄ ማለት የሚይዘው የውሃ መጠን ያ ነው ላርጀስት ብለን እንድንል ያደረገው። ዋቢ ሸበሌ ላይ ደግሞ ስንመጣ ለምን ትልቅ እንደተባለ እናያለን ማለት ነው። ወዴት ይሄዳል ማለት ነው? ዌስትን ይዞ ወደ ሱዳን ነው ማለት ነው የሚጓዘው። ሰው ገባሮች አሉት እነ ዳባስ እነ ደደሳ፣ ፍንቻ እና ጉደር። ይሄንን የቱ ጋር እናገኛለን? ሲ ላይ እናገኛለን ማለት ነው። ሲ ላይ እዚህ ጋር እንደምትመለከቱት እዚህ ጋር ሲ ላይ እናገኛለን ማለት ነው። ሶሪ እዚህ ጋር ሲ ላይ እናገኛለን ማለት ነው። ሲ ላይ እናገኛለን ዳባስ፣ ደደሳ፣ ፊንቻ እና ጉደር የሚባሉ የአባይ ገባሮች ናቸው፣ ደግሞ ትሪቢተሪ ናቸው ማለት ነው። ሁለተኛ ላይ ስንመጣ ዋቢ ሸበሌ ነው። እንግዲህ ላርጀስት ብለናል አባይን። ዲስ ዋን ኢዝ ሎንገስት ማለት ነው። ሎንገስት እኔ ሎንገስት የሚለውን ሀሳብ ነው ያለው አእምሮ ላይ እና ሰው እንዴ አባይ ነበረ ሎንገስት እንዴት ዋቢ ሸበሌን አላውቀውም እኔ ይህን ኮርስ ከመውሰዴ በፊት እና በዚህ አጋጣሚ ያው አልፏል። ግን በጣም ሀገር ኢትዮጵያን እንድረዳት አድርጎኛል ሪሊ የምር ማለት ነው። እና እኔ ጂኦግራፊ ትምህርትን አልወድም። ሃይስኩል ላይ ያለው ምናምን ናቹራል ተማሪ ነኝ። ሃይስኩል ላይ ያለው ምናምን በቃ ደስ አይለኝም ምናምን አይነት ነገር በቃ እዚህ ከመጣው በኋላ ነው ዋው ያልኩት። በጣም ቁጭ ብዬ የተማርኩ ምናምን ያነበብኩ ሄድ ነበረ ቦታው ላይ ምናምን እንደውም አንዳንድ ቦታዎችን በማፑል አይ ነበረ ምናምን እና ለካ ሀገራችን እንደዚህ ትገርማለች። በጣም ድንቅ የሆኑ ስፍራዎች ምናምን አሏትና ቴንክስ ቱ ዚስ ኮርስ ብያለሁ። እስከዚህ ከቆያችሁ እንግዲህ ይሄ ቪዲዮ ተመችቷችኋል ማለት ነው። ላይክ ካላደረጋችሁት ቪዲዮ ላይክ አድርጉት። እስካሁን ካወራ ነው ያልገባችሁ ነገር ካለ ፕሊዝ ኮሜንት ሴክሽን ላይ ገጭ አድርጉልኝ። እኔ ደግሞ ኮሜንታችሁን አይቼ ፈጥኜ ጥያቄያችሁን ለመመለስ እሞክራለሁ ማለት ነው። ሰው ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ። አብሯት ያልኳትን ነገር ካላበራችሁ ፕሊዝ አብሮ ማለት ኦንላይን ሆናችሁ ከሆነ የምታዩ ማለት ነው እና አብሮ ብዬ ስላችሁ ይገባቸዋል። እና ለምንድነው ስሙን የማልጠራበት ምክንያት ዩቲዩብ አሰራሩን ቀይሯል። ድምፃችንንም እያንዳንዱን ነገር ቼክ ስለሚያደርግ እዚህ ጋር የምናገራትን ነገር እንደ ኮፒራይት እየለቀቀብኝ ስላስቸገረ ፕሊዝ አብሮ እሷን አብሯትና ከዛም በኋላ ቪዲዮን ይውልኝ ለእኔም ስለሚጠቅመኝ ነው ማለት ነው። ሜቢ ደግሞ አብሯት ብዬ ስላችሁ ይህ ልጅ ምንድነው አብሮ የሚለው ብላችሁ ግር እንዳይላችሁ እንደውም እዚህ ጋር ጽፌ ላሳያችሁ እና ኮፒራይት ከለቀቀብኝም ይልቀቅ እችን ነገር በመክፈት ተባበሩኝ
ፕሊስ እችን ነገር በመክፈት ተባበሩኝ። እችን ስትከፍቱ ለእኔ ይጠቅመኛል። እችን ካልከፈታችሁ ግን እናንተ ብቻ ናችሁ የምትጠቀሙት። ምንም እኔ የሚጠቅመኝም የምጠቀመው ነገር አይኖርም ማለት ነው። እና ሰው እናንተን ለመርዳት በብዙ የታገልኩ ነው። እናንተም ደግሞ እችን ነገር ብቻ በማብራት ክፍት በማድረግ የትም ፕሌይ ስቶር ላይ ታገኛላችሁ። ዳውንሎድ አድርጋችሁ ክፈቷት፣ አብሯት፣ ከዛ ኮኔክት አድርጓት፣ ቪዲዮን አጫውቱልኝ። እናንተ የተጠቀማችሁንም መጥቀም ትችላላችሁ። ደግሞ ይህንን ስለምታደርጉ በእውነት እጅግ አድርጌ ከልብ አመሰግናችኋለሁ። ወደ ዋቢ ሸበሌ እንመለስ እና ዋቢ ሸበሌ እንግዲህ ኢትስ ዘ ሎንገስት ሪቨር ነው ማለት ነው ኢትዮጵያ። ኢት ፎሎስ ሳውዝ ኢስት ዋርድ ሶማሊያ ማለት ነው። እንግዲህ ከሳውዝ ኢስቱ ይነሳና ወዴት ይሄዳል ማለት ነው? ወደ ሶማሊያ ይሄዳል። አባይን ስንመጣ ወዴት ነው የሚሄደው? ዌስትን ይዞ ወደ ሱዳን ብያቸዋለሁ። ሰው ገባሮቹ እነማን ማን ናቸው ብለን ስንል ኢትስ ፌድ ባይ ሪቨርስ ፍሮም ደ ሀረጌ ከሀረርጌ ሃይላንድ የሚመጡ አለ። ራሚስ፣ እነ ኢረር፣ እነ ዳኬታ፣ እንደ ፋፋን የሚባሉ ወንዞች አሉ። በእነዚህ ነው ማለት ነው። እነዚህ እንደ ገባር ይሆኑለታል ለዋቢ ሸበሌ። ሰው እነዚህን የያዘ ራሚስ፣ ኢረር፣ ዳኬታ ዲ ይሆናል ማለት ነው። የሁለተኛው መልስ ገናሌ ዳዋ። ሶስተኛ ላይ ደርሰናል። ገናሌ እንግዲህ ሜጀር ሪቨር ባዚን ኢን ሳውዝ ኢስት ማለት ነው። ሳውዝ ኢስት ላይ ካሉት በጣም ሜጀር የሚባለው ዲስ ዋን ነው ማለት ነው። በጣም ሄዶ ስክት ነው የሚለው ይገባል ሄዶ ማለት ነው። በቃ መጨረሻ አለው። ልክ እንደ ዋቢ ሸበሌ የሆነ ቦታ ሄዶ ሰርጾ የሚጠፋ አይደለም ማለት ነው። አይ ቲንክ ባልሳሳት ወደ የት ነበር የሚባለው? አይ ቲንክ እንትኑን ረስቻለሁ፣ ሄዶ የሚገባበትን ረስቻለሁ። ብቻ ግን ዲስ ኢዝ ደ ሜጀር ማለት ነው። ደ ሜጀር ነው ማለት እንደ ዋቢ ሸበሌ ብዙ ገባሮች የሉትም፣ በጣም ጥቂት ነው ያለው። ለምሳሌ አሁን ገናሌ ራሱ ዳዋና ገናሌ ዳዋ ሁለት ናቸው። ብራንች አለው። አንዱ ገናሌ ነው፣ አንዱ ዳዋ ነው። ሁለት ትሪቢተሪ ብቻ ናለው፣ ወየብና ወልመል የሚባለው ማለት ነው። ይህን ሁሉ ገባር ይዞ እንዴት ዋቢ ሸበሌ ሰርጾ ሊጠፋ ቻለ ካላችሁ የሚሄድበት መንገድ በረሃ ነው ማለት ነው። ከዛ የተነሳ ነው እየደረቀ በጣም መጨረሻ ላይ ሄዶ በቃ እንደ ስትሪም ይሆንና እንደ ጅረት ሆኖ በቃ የሆነ ምንድነው እንደ ምንጭ ሆኖ ምናምን ይጠፋል ማለት ነው። እና ሰው ወልመልና ወየብን የያዘ ምርጫ እዚህ ጋር ኢ ላይ ያለው ማለት ነው። የሶስተኛ ኢ ይሆናል። አራተኛ ላይ ስንመጣ አዋሽ ነው። አዋሽ እንግዲህ the most used river for irrigation ለኢሪጌሽን በጣም የምንጠቀመው ነው ማለት ነው። በሀገራችን ኢትዮጵያ አዋሽ the most usable ነው ማለት ነው። ለምን? ለኢሪጌሽን ማለት ነው። ፎሎ የሚያደርገው ደግሞ ሪፍት ቫሊን እና ኢንድ የሚያደርገው ደግሞ ሌክን ጨምሮ ነው። ኢን ሌክ ነው ማለት ነው። ኢት ዳዝንት ሪች the ኦሽን ውስጥ ሄዶ አይገባም። እንደ አባይ እንደ ገናሌ ምናምን ሄዶ ኦሽን ውስጥ አይገባም። የሚገባው የት ነው? ሌክ ውስጥ ነው ማለት ነው የሚገባው። ኢት ኮሌክትስ ዋተር ፍሮም the ሴንትራል ሃይላንድስ ኤንድ ሪፍት ከሴንትራል ሃይላንድ እና ከሪፍት ቫሊዎች ሪፍት ቫሊ ስትሪሞች ምንን ይሰበስባል ማለት ነው? ገባሮች ነው ደግሞ ወተሮችን ይሰበስባል። ላይክ እንደ አካኪ፣ ቀሰም፣ ቦርቀና እና ማይዴ የመሳሰሉትን ይሰበስባል ማለት ነው። እንግዲህ አዋሽ በጣም እንደነገርኳችሁ ሸገር አካባቢ ያላችሁ ልጆች ታውቁታላችሁ። በጣም ያመጣ ያለው ነገር በተለይ ቅድም እንዳልኳችሁ ክረምት አካባቢ በጣም የብዙዎችን ንብረት ሲያወድም ከቤት ምናምን ሲያፈናቅላቸው ምናምን ይታወቃል። ለኢሪጌሽንም ይጠቀሙታል ማለት ነው። እዚህ ጋር አቃቂ፣ ቀሰም እና ኤ ላይ ያለው ማለት ነው። ለአራተኛው ኤ ይሆናል። አምስተኛ እና የመጨረሻው የዚህ ፓርት ተከዜ ነው ማለት ነው። ተከዜ እንግዲህ ኢትስ ሜጀር ሪቨር ኖርዘርን ኢትዮጵያ ላይ ሜጀር የሆነ ሪቨር ነው ማለት ነው። አማራ እና ትግራይ አካባቢ ነው የሚገኘው። ትሪቢተሪዎቹም እነ ጓንግ እና አንገረብ ናቸው ማለት ነው። ሰው መልሱን እዚህ ጋር አንድ የተመልከቱልኝ። የአንደኛ ሲ ነው፣ የሁለተኛ ዋቢ ሸበሌ፣ ዲ ገናሌ ደግሞ ኢ፣ አዋሽ ኤ፣ ተከዜ ቢ ይሆናል ማለት ነው። ይህንን ይመስላል። አይ ቲንክ እዚህ ጋር ብናበቃ መልካም ይመስለኛል ማለት ነው። ብዙ እንዳይረዝምባችሁ በፓርት 2 ቪዲዮ እንቀጥላለን ማለት ነው። በፓርት 2 ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት ይሁንላችሁ። ፕሊስ አንብቡ። ሞር ደግሞ ጥያቄ ስሩ። ጥያቄ ፕራክቲስ ስታደርጉ ፐርፌክት ያደርጋችኋል። ፕራክቲስ ሜክስ ፐርፌክት ይለኛል
የድሮ እንግሊዝኛ መምህር እንደዛ ይለኝ ነበርና ፕራክቲስ ስታደርጉ ፐርፌክት ትሆናላችሁ። በኮንፊደንስ ፈተና ክላስ መቀመጥ ትችላላችሁ ማለት ነው። ጀስት የእናንተን አንደርስታንዲንግ ኮንሴፕት የተረዳችሁትን ነገር ራሱ ለመጻፍ ኮንፊደንስ ታገኛላችሁ ማለት ነው። ግን ዝም ብላችሁ አንባቢ ብቻ ከሆናችሁ ምንም አይጠቅማችሁም። የሆነ በቃ ትንቀጠቀጣላችሁ። አንዳንዶቹ ቴንሽን ውስጥ ይገባሉ ምናምና ጥያቄ ስትሰሩ በቃ ሎጂካል ትሆናላችሁ። እንደዚህ ቢሆን እንደዚህ ቢሆን እያላችሁ እና ጥያቄ ስሩን ለማለት ነው ባጭሩ። እስካሁን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሌሎችን የሰሯቸውን ፋይናል ኤግዛሞች ካላያችሁ ገብታችሁ ፕሌሊስት ላይ ቼክ ማድረግ ትችላላችሁ። ቪዲዮችን ደግሞ ዋይፋይ ላይ ቁጭ ብላችሁ ከሆነ የምታዩት ያልኳትን ነገር ፕሊስ እሷ ነገር ተግብሩልኝ። እሷን በማድረግ የወንድምነት ፍቅራችሁን ትገልጹልኝ በትህትና ጠይቃችኋለሁ። በሌላ ፓርት እስከምንገናኝ ድረስ መልካም የትምህርት ሳምንት ሆንላችሁ።